ስተት ትምህርት ትንሽ አይባል። መጽሐፍ ቅዱስ ላይ ኢየሱስም ሆነ ሐዋርያቱ ስተት ትምህርትን ቀለል አድርገው አይተው አያውቁ። ስለዚህ ቤተክርስቲያን ስተት ትምህርት ላይ ስትሪክት መሆን ግዴታዋ። የዛሬው ክፍል ማቴዎስ ወንጌል ምዕራፍ 16 ከፈሪሳውያንና ከሰዱቃውያን ጋር ሊፈትኑት ቀርበው ጥያቄ ጠየቁት። እሱ ማንንም ሙልጭ አድርጎ ስለሚያውቅ ሊያምኑበት ቢሆን ኖሮ ያሳያቸዋል ምልክት፣ ችግር የለውም። ግን ሊያምኑበት አይደለም፣ ሊፈትኑት ነው የሚለው። ስለዚህ ማን ሊፈትነው እንደመጣ፣ ማን በትህትና እንደመጣ፣ ማን ሊያምነው እንደመጣ ሙልጭ አድርጎ ስለሚያውቅ እሱ ችግር የለም። አሁን ከናናይቷ ሴት ለልጇ ፈውስ ብላ ነው የመጣችው፣ ልታሾፍ አይደለም የመጣችው። ስለዚህ እንዳመጣጧ አስተናገዳት። እነዚህ ደግሞ ፈሪሳውያንና ሰዱቃውያን ደግሞ ሊፈትኑት ነው የመጡት። ስለዚህ መጽሐፍ ቅዱሳችንን ስናነብ በጣም በጥንቃቄ ማንበብ የሚያስፈልገው ለምንድን ነው? በጥንቃቄ ካላየ ነው ቢያሳያቸውስ ምን ችግር አለ? ሰው አሳየኝና ልመንህ ሲል አሳይቶ ቢያምኑት አይሻልም ልንል እንችላለን። አይደለም፣ እንደዚህ ማሞኛት ነው። እንደሱ አይደለም አመጣጣቸው። ሊፈትኑት ነው፣ ሊያምኑበት እኮ አይደለም የሚለው። ሊያምኑበትማ ቢሆን ምን ችግር አለ? ያደርግ ነበረ። ሊፈትኑት ነበር የመጡት። ስለዚህ የማያምን ጠማማ ልብ ይዘው ስለመጡ መልሱም ትንሽ ጠንከር ያለ ነበረ እና እነዚህ ሁለት ግሩፖች በዛን ዘመን በጣም የታወቁ ናቸው። በማቴዎስ ወንጌል ምዕራፍ 3 ላይ እንኳን ብትመለከቱ መጥምቁ ዮሐንስ እያጠመቀ ያለ መጡ። ከሰዱቃውያንም ከፈሪሳውያን ሲመጡ ሊመጣ ካለው ጥፋትና ፍርድ እንድታመልጡ ማን ያመለከታችሁ እናንተ የፉኝት ልጆች ምናምን ይላቸው ነበር። ለምንድነው? የሃይማኖት መሪዎች ናቸው። ሁለቱ ግሩፖች በጣም የሚታወቁ ናቸው። በኋላም ኢየሱስ ክርስቶስን አሳልፎ ለመስጠትና እንዲሰቀል ለማድረግ ዋና አስተባባሪዎች እነዚህ ሁለት ግሩፖች ናቸው። ኦፍ ኮርስ የካህናት አለቆች አሉ፣ ጸሐፍት አሉ እንደዚህ አይነት ግሩፖች። ግን ፈሪሳውያንና ሰዱቃውያን በጣም ይታወቃሉ በዛን ጊዜ። ስለዚህ እነዚህ የእምነት መሪዎች ኢየሱስ ክርስቶስ ጋር እንፈትነው፣ እስቲ ይህን ጥያቄ እንጠይቀው፣ ምልክት ከሰማይ ያሳየን ብለን እንጠይቀው ብለው መጡ። የሚገርመው ሁለቱም ይስማሙ አይደሉም፣ ለተንኮል ተስማሙ። ፈሪሳውያን ሌላ ነው እምነታቸው፣ ሰዱቃውያን ሌላ ነው እምነታቸው። ስለ እምነታቸው ትንሽ ነገር ላንሳላችሁ። ፈሪሳውያን ማለት የሙሴን ሕግ ጠብቆ የሽማግሌዎችን ወግና ስርዓት፣ ይሄ እጅ መታጠብ ምናምን የሚሉትን ነገር በሰንበት ሰው መፈወስ ሁሉ አይቻልም እስኪሉ ድረስ በጣም ጽንፍ የረገጡ ወይም ወደዛኛው ጥግ በጣም የሸመጠጡ ግሩፖች ናቸው። አሁን ኢየሱስ ያንን በሽተኛ በሰንበት ፈወሰው። እንዴት በሰንበት ይፈውሳል ብለው ሊያጠፉት ወይንም ተማከሩ። በቃ እንዴት እንደሚያጠፉት ተማከሩ ይላል። ይሄን ያህል ኮንሰርቫቲቭ፣ ይሄን ያህል አክራሪ ናቸው። ጌታ ግን ሰንበትን አክብር ሲል በሰንበት መልካም ስርዓት ትስራ አላለም። በጋቸው ገደል ሲገባ ያወጣሉ፣ ሰው ሲፈወስ ግን ይናደዳሉ። ይሄን ያህል ጨለምተኞች፣ ይሄን ያህል ሩቅ የሄዱ የእምነት ክፍሎች ናቸው። ከሙሴም ሕግ በላይ ደግሞ የሽማግሌዎች ወግና ስርዓት ይከበር የሚሉ በጣም አክራሪዎች ናቸው። ለዚህ ነበር ኢየሱስ ክርስቶስ ራሱ በእጅ ሳይታጠቡ በላንተ ደቀ መዛሙርት ረከሱ ምናምን ሲሉት የእግዚአብሔርን ቃል ትታችሁ እናንተ ስለ ወግና ስለ ስርዓት ነው በጣም የምትከራከሩትና በጣም በቃ ኮንሰርንድ የሆናችሁት ብሎ ነቅፏቸው ነበረ። ማቴዎስ ወንጌል ምዕራፍ 15 መጀመሪያ ላይ ማለት ነው። ስለዚህ ፈሪሳውያን ማለት ሌጋሊስቲክ ይባላሉ፣ ህገኞች ናቸው። ሰው ህግን በመጠበቅ የሚጸድቅ ከሆነ እንኪያስ ክርስቶስ በከንቱ ሞተ ነው አይደል? የወንጌል ዋና መልእክቱ። አስቡት፣ እግዚአብሔር ህግ ሰጠ። እሺ፣ ህግ ተጠብቆ የሚጸድቅ ከሆነ የጠበቀ ይጸድቃል፣ ያልጠበቀ አይጸድቅም ብሎ ቁጭ ብሎ መጠበቅ ነበረበት እግዚአብሔር። ስለዚህ ኢየሱስ ክርስቶስ ለምንድን ነው የመጣው? ሰው ህግን ጠብቆ መጽደቅ ስለማይችል ነው። እነዚህ ግን ይሄ ነበረ ትምህርታቸው። ስለዚህ ይመጣል የተባለ መሲህ እንዳለ በመጽሐፋቸው አለ፣ በሙሴ መጽሐፍ ውስጥ አለ፣ በነቢያት መጽሐፍ ውስጥ አለ፣ በታሪክ መጽሐፍት ውስጥ አለ። ግን ይሄን አያስተውሉም ነበር። ፈሪሳውያን እንደዚህ ናቸው። ማለት መሲህ እኮ ይመጣል ይላል መጽሐፍ ቅዱስ። አዎ ይላል፣ ይሄ ግን አይደለም ነው የሚሉት ኢየሱስን። ይሄኛው አይደለም፣ አንተ ልትሆን አትችልም ነው የሚሉት። በቃ መሲሁ በፍጹም እንዳንተ አይነት አይደለም እኛ የምንጠብቀው፣ ሌላ አይነት ነው። አንደኛ አወላለድህ ቤተ መንግስት ሲባል እዛ ተራ ቦታ ውሎህ ምን ከቀራጭ ጋር ከኃጢአተኛ ጋር ምናምን እየዋል ጋረኛ እንደዚህ አይነት መሲህ በፍጹም አንተ ልትሆን አትችልም ነው። ኖሌጅ ወይም ሄድ ኖሌጅ የላቸውም ማለት አይደለም፣ ሄድ ኖሌጅማ አላቸው። ግን ያ እግዚአብሔር የተናገረው የተስፋ ቃል በሱ በኩል ይፈጸም ይሆን እንዴ ብለው እንኳን ትንሽ እንኳን እንደዋል አይደለ ልባቸውን እንትን ለመክፈት አልሞከሩ። ከነሱ ውስጥ ማን ነው ለዚህ የታደለ? ኒቆዲሞስ ነው። እግዚአብሔር ካንተ ጋር ነው አለ እሱ መጥቶ። ሌሎቹ ግን ወይ ፍንክች ያባቢለዋለች። አንተ አይደለህም አሉ። በቃ በፍጹም አንተ አይደለህም።
ስለዚህ ሙግት ገጥመዋል ከኢየሱስ ጋር። ሰዱቃውያን ማለት ደግሞ የእነዚህ ተቃራኒዎች ናቸው። አምስቱን የሙሴን የሕግ መጽሐፍ እናምናለን ይላሉ። እናምናለንም አይደለም በመሰረቱ። ምክንያቱም እሱንም እንኳን ካመኑ በሱም ውስጥ እንኳን ሊያምኑ የሚገባቸው በተለይ ስለ ትንሣኤ ማመን የነበረባቸው ነገር ነበረ፣ ግን እሱንም አያምኑ። እንዲሁ ግን በመቀበል ደረጃ እኛ አምስቱን የሙሴን መጽሐፍ እንቀበላለን ባዮች ናቸው። እንዴ ከኢያሱ ጀምሮ ያለውስ የለም አንቀበልም ነው። ታሪክ መጽሐፍ አይቀበሉም፣ የነ መዝሙረ ዳዊትን አይቀበሉም፣ የነቢያት መጽሐፍን አይቀበሉም። በቃ አምስቱን የሙሴን መጽሐፍት ከብሉይ ኪዳን እንቀበላለን፣ ሌላ የለም። የእነዚህ ሰዎች ደግሞ ችግር ምንድነው? ሊብራሊስቶች ናቸው። እነዚህ ደግሞ ሊብራሎች ናቸው። እነዛ ሌጋሊስቲክ ናቸው፣ እነዚህ ሊብራሎች ናቸው። ሊብራል ማለት ምንድነው? በጣም ዘመናዊ ነን ብለው ነው የሚያስቡት። በተአምር አያምኑም፣ ተአምር የለም እነሱ ጋር። በመላእክት መኖር አያምኑም። መንፈሳዊ ዓለም የሚባል ነገር የለም። ከሞት በኋላ ትንሣኤ ምናምን የለም። ብዙ ነገር የለም ነው። በቃ ባጭሩ ላሳያችሁ። ፈሪሳውያን መጨመር ነው ችግራቸው፣ እነዚህ መቀነስ ነው ችግራቸው። ፕላስ ኦር ማይነስ ማለት ነው። በቃ እነዚህ ፕላስ ያደርጋሉ፣ እነዚህ ማይነስ ያደርጋሉ። መጽሐፍ ቅዱስ ደግሞ ስትጨምርም ችግር ነው፣ ስትቀንስም ችግር። ሁለቱንም ነው የሚያወግዘው መጽሐፍ ቅዱስ። እንቀበል ሙልጭ አድርገን የእግዚአብሔር መንፈስ ነድቷቸው ቅዱሳን የጻፉት የእግዚአብሔር ቃል ነው ብለን ነው እንጂ የምንቀበለው ደስ ያለንን ሴሌክቲቭ ሆነን ይሄኛው ደስ ይለኛል ይሄኛው እንኳን ምናምን የሚባል አይነት መቀበል ወይንም አማኝነት በፍጹም የለም። ስለዚህ ሁለት ጽንፎች ናቸው። ለተንኮል ሲሆን ለመፈተን ሲሆን ግን ተስማምተው ሲመጡ እንመለከታለን። በፍጹም የሚስማሙ አይደሉም። የሚገርማችሁ እንደውም ሐዋርያት ሥራ ምዕራፍ 22 ላይ ድብልቅልቃቸውን አውጥቷቸዋል ጳውሎስ ንግግር ተናግሮ ማለት ነው። በቃ ሁለቱ እንደማይስማሙ ያውቃል። የሮማውያን ገዢ ፊት የሚገርም ርዕሰ ጉዳይ አነሳና አበጣበጣቸው። ከዛ ቦጫጭቀው ሊገሉት ሲሉ ነው ኃላፊው አገረ ገዢው ያተረፈው እንጂ በቃ በጣም አናዷቸዋል። ለምን? ሙልጭ አድርጎ ያውቃቸዋል። እሱ ደንበኛ ፈሪሳዊ ነበር፣ የሰዱቃውያንን ማስተምህሮ ያውቃል። ስለዚህ ሁለቱን ሊያበጣብጥ የሚችል ርዕሰ ጉዳይ አንስቶ ሊገሉት ነበር፣ ግን እግዚአብሔር አተረፈው። ከጊዜ አንፃር አልሄድም እዛ ጋ፣ ግን እንደዛ አይነት ታሪክ አለ። ማንበብ ልጀምር። ቁጥር 1 ፈሪሳውያንና ሰዱቃውያንም ቀርበው ሲፈትኑት ይላል። አያችሁ፣ ሰው በቃ ሞቲቭ መዓት አይነት ነው ማለት ነው። የሰው ልብ አንድ አይነት አይደለም። የመጡት ለመፈተን ነው። ሲፈትኑት ከሰማይ ምልክት እንዲያሳያቸው ለመኑት ይላል። ምልክት ከሰማይ ነው። ልብ አድርጎ። ይሄ ማለት ምን መሰላችሁ? ይሄ ጋኔን አስወጣለሁ ምናምን እሱን ተው፣ እሱ ተደርሶብሃል በብኤልዜቡል አይነት። አሁን እኛ የምንፈልገው እኛ እንድታሳየን የምንለምንህ ከሰማይ ነው አሉት። በጥንቃቄ ካላየነው ከሰማይስ ቢሆን ምን አለ ቢያሳያቸው በሉ ይላል አይደለ? አያሳያቸውም። ቢያምኑ እነሱ በመካከላቸው ባደረገው ምልክት ያምኑ ነበረ። ከሱም በላይ ሌላ ምልክት አለ፣ አሳያቸዋለሁ በኋላ። በተለይ አንድ ሉቃስ ወንጌል ምዕራፍ 2 ላይ ሄደን ቀጥታ እናነባታለን እሷን ቃል። ስለዚህ እንደዚህ ብለው ለመኑት። እሱ ግን መልሶ እንዲህ አላቸው፣ በመሸ ጊዜ ሰማዩ ቀልቷልና ብራ ይሆናል ትላላችሁ። ይሄ በባህላቸው ወይንም በዛን ዘመን ሜትሮሎጂ ስለሌለ የአየር ንብረቱን የሚያውቁት በትራዲሽናል ወይንም ባህላዊ በሆነ መንገድ ነው። እንደዚህ ይላቸው፣ በመሸ ጊዜ ሰማዩ ቀልቷልና ብራ ይሆናል ትላላችሁ። ሲመሽ ዳመና አይነት ነገር ከሌለ እንዲቀላ ካለ ሰማዩ አይዘንብም፣ ብራ ነው፣ ይሄ ሌሊት ብራ ነው ትላላችሁ። ማለዳም ሰማዩ ደምኖ ቀልቷልና ዛሬ ይዘንባል ትላላችሁ። ምንድነው? በዛን ዘመን በግብርና የሚተዳደር ስለሆነ ማህበረሰቡ ሁሉ ከውሃ ጋር የተያያዘ ነገር ነው ህይወታቸው። የኛ ከውሃ ጋር የተያያዘ አይደለም ልላችሁ አይደለም፣ ግን ከግብርና ጋር፣ ከአሳ ማጥመድ ጋር፣ ከወንዝ መሙላት ጋር፣ ከውሃ መሙላት ጋር፣ ከእርሻ ጋር ምናምን ቀጥታ የተያያዘ አይደለም። ከተማ የምንኖር ሰዎች በእነሱ ጊዜ ግን ህይወታቸው በጣም ከዚህ ጋር የተያያዘ ነው። ዝናብ ከዘነበ ለዘሩት ዘር በጣም ጠቃሚ ነው። ወንዛቸው ሊሞላ ይችላል። ለትራንስፖርቴሽን በጀልባ ከዚህ ለመሄድ ይመቻቸዋል። በጣም ደግሞ ከዘነበ አፌክት ሊያደርጋቸው ይችላል። ስለዚህ ሲሪየስሊ ነው የሚከታተሉት። በቃ ባጭሩ ምን መሰላችሁ ህይወታቸው ማታም ሰማይ ነው የሚያዩት፣ ጠዋትም ሰማይ ነው የሚያዩት። በቃ እንደተነሱ ሰማይ ነው የሚያዩት። ዛሬ ይዘንባል፣ ስለዚህ እህሌን ልሰብስብ፣ እንትኔን ላስገባ፣ እንትኔን ልሸፍን ነው ጠዋት ተነስተው ማለት ነው። ብራ የሚሆን ከሆነ ደግሞ አይ በቃ ምንም ስለማይዘንብ ችግር የለም።
ስለዚህ ይዘንባል ወይስ አይዘንብም የሚለውን የዕለት አክቲቪቲያቸውን የሚወስነው ሰማዩን አይተው ነው ማለት። ይሄ ድሮ የቀረ ነው ለማለት አልችልም። ይገርማችሁ አሁንም አለ፣ በተወሰነ መልኩ አለ። አሁን በእርግጥ ሜትሮሎጂ በጣም ነው የሚረዳን። የ10 ቀን ምናምን ሁሉ ይነገራል እኮ አሁን። በጣም ሰለጠነ በሚባለው ዓለም ደግሞ የ6 ወርም ምናምን ይነገራል። ፎርካስት ያደርጋሉ። የዛሬ 6 ወር ሄሪኬን የሚባል ኃይለኛ አውሎ ነፋስ በእንትን በኩል ስለሚመጣ ተዘጋጁ ብሎ ይናገራል ሜትሮሎጂ። እንዳሉትም ይሆናል። በእኛ ሀገር ቀርቷል አሁን ይሄ ሰማይን አይቶ መገመት ወይንም አኪዩሬት ባይሆንም ግን ቱ ዘ ኒረስት ይደረስበታል ብዙ ጊዜ የሚሉት እንትን። አሁን እኔ ያደኩበት ሰፈር ለምሳሌ አንድ ሽማግሌ ነበሩ፣ አሁን ሞተዋል። አሁን እሳቸው ይገርማቸዋል የሚሉት ይሆናል ከዝናብ ጋር ነው ያልኩት፣ ከሌላ ነገር ሳይሆን ከዝናብ ጋር የሚሉት ይሆናል። እና በቃ ጠዋት ተነስተው ያዩታል፣ እንደዚህ ያዩታል። ከዛ ወደ ጉለሌ ወደዛ በተለይ ወደ ሱሉልታ ያዩና ዳመና ከሆነ ዛሬ አዲስ አበባን ዝናብ ያለብሳታል ይላሉ። ያለብሳታል። በቃ እንጠብቃለን። ከሰዓት ምናምን አካባቢ ኃይለኛ ዝናብ እንጠብቃለን። ደመናውን አይተው ሰማዩን አይተው ያውቁታል። ሌላ ጊዜ ደግሞ እንደዚሁ ደመና ከታች ከአቃቂ በኩል ከቃሊቲ ምናምን ደግሞ ይታያል። ከዛ እሳቸው ይሄ አይመጣም፣ ይሄ እዚህ አይመጣም፣ ይሄ እዛው ነው፣ ወደዚህ አይመጣም። የሚገርማችሁ እዛው ነው አይመጣም። ብዙ ከሳቸው ጋር ባሳልፍ ኖሮ እኔም ገምት ነበር። ወደዛ ምንድነው ይሄ ሰማይን አይቶ ይዘንባል አይዘንብም ማለት ድሮ የቀረ ነገር አይደለም። እኛ እንኳን በእኛ ሀገር እንኳን ሴንስ የሚሰጥ ነው ማለት ነው። ኢየሱስ የተጠቀመው ምሳሌ ሪል እውነት ነው። እኛ ጋር እንኳን እንደዚህ እንትን እናደርጋለን። እና አንዳንዴ ያሰጣነው ነገር ካለ ልብስም ካለ እህልም ከተሰጣ ፀሐይ እንዲመታው በርበሬ ምንም ከተሰጣ አስሬ ነው እየወጣን የምናየው። ለምን ዶጋመድ ያደርግብናል? በተወደደ በርበሬ ይዞት ልም ነው የሚለው ውሃው። ስለዚህ ወጣ እያልን ያለን ልክ ሊያካፋ ምናምን ከሆነ አስገባ እንደዚህ ልብስም እናስገባለን። ሰማይ ማየት ከዕለት ተዕለት ኑሯችን ጋር በጣም የተያያዘ ነገር ነው። ኑሯችን እንደዚህ ማለት ነው። ይሄንን ታውቃላችሁ አላቸው። ይዘንባል ትላላችሁ ወይም አይዘንብም ትላላችሁ? እንትን ነው ምጸት ነው ማለት ህይወት ይሄ ብቻ ነው። ህይወት ከሰማይ በታች ብቻ ነው። ከሰማይ በላይ ስላለ ነገር ስለ እግዚአብሔር እንዱ ምንም አያሳስባችሁ? የሃይማኖት መሪዎች አይደላችሁ እናንተ? ነው እኮ ኢየሱስ እያላችሁ እንጀራ ብቻ ነው ህይወት፣ መብላት መጠጣት ብቻ ነው፣ መልበስ ብቻ ነው ህይወት፣ በቃ ይሄው ነው ህይወት። የሰማዩን ፊትማ መለየት ታውቃላችሁ፣ የዘመኑንስ ምልክት መለየት አትችሉም? ምን ማለት ነው? እቺን ትልቋ ቁልፍ ጥያቄ። ሰማዩን አይታችሁ ትለዩታላችሁ፣ በደንብ ታውቁታላችሁ። አይዘንብም ትላላችሁ፣ አይዘንብም። ይዘንባል ትላላችሁ፣ ይዘንባል። ምርጥ እውቀት ነው ይሄ፣ ምርጥ እውቀት ነው። ማይረባ ነው ምናምን አላላችሁ፣ ምርጥ እውቀት ነው፣ ጥሩ ነው። ይሄን እንግዲህ በኑሮ በሂደት በቆይታ ዴቨሎፕ ያደረጋችሁት ምርጥ እውቀት ነው። ያዙት፣ ጥሩ ነው። በቃ ይሄው ነው ህይወት። የሰማዩን ፊት አይታችሁ ካወቃችሁ ዘመኑንስ አይታችሁ የዘመኑን ምልክት እንዴት አታውቁም አላቸው። ዘመን የሚለው ቃል ይሄ ቃል የግድ ወደ ግሪኩ ሊወስደን ነው። እኔ ግሪኩ ማለት ብዙ አልወድም። ለምን አሰቃያችኋል? የግሪኩ ዕብራይስጡ ምናምን ከተባለ አፒታይታችሁ ነው የሚዘጋው። ስለዚህ ግን አንዳንዴ የግድ ያስኬዳል። ይሄ ዘመን የሚለው ቃል ወይም ጊዜ የሚለው ቃል ሁለት አይነት ቃሎች አሉ በግሪክ ቋንቋ። እንግዲህ መጀመሪያ የአዲስ ኪዳን የተጻፈው በግሪክ ስለሆነ አንዱ ካይሮስ ነው፣ አንዱ ደግሞ ክሮኖስ ይባላል። ክሮኖስ የሚባለው እኛ ራሱ አሁን ክሮኖሎጂካል ኦርደር ምንለው። ክሮኖሎጂካል ኦርደር ማለት እንትኑን ሲኩዌንሱን ጠብቆ የሆነ ጊዜ ከዚህ ጊዜ ቀጥሎ ጊዜ ይሄ ጊዜ ቀጥሎ ጊዜ፣ ወይም ለምሳሌ አሁን ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ መስከረም፣ ጥቅምት፣ ኅዳር፣ ታኅሳስ 2017 2018 ምናምን ምንለው አሁን ይሄ ክሮኖስ ነው የሚባለው። ክሮኖሎጂካል ኦርደሩን ሲኩዌንሱን ተከትሎ የሚቆጠር አይነት አቆጣጠር። ካይሮስ ሲል ግን አሁን ይሄ ካይሮስ ነው እንግዲህ በግሪኩኛ እዚህ ጋር የተቀመጠው። ካይሮስ ሲል ግን በእግዚአብሔር ካላንደር አሁን የምን ዘመን ነው ማለት ነው። አሁን ይሄ ዘመን ፈሪሳውያንና ሰዱቃውያን መጥተው ኢየሱስን የሚከራከሩበት ዘመን በገላትያ ምዕራፍ 4 ቁጥር 4 ላይ እንደተጠቀሰው
ዘመኑ በደረሰ ጊዜ ከሴት የተወለደውን አይደለም የሚለው ኢየሱስ የመጣበትን ከማርያም ተወልዶ የመጣበትን በእግዚአብሔር ካላንደር መሲህ ይመጣል መሲህ ይመጣል መሲህ ይመጣል ተብሎ ተነግሮ ነበረ። የመጣበት ዘመን ነው ያ ዘመን። አያችሁ፣ ሰኞ ማክሰኞ እሁድ መስከረም ጥቅምት ዳር ምናምን ሳይሆን በትልቁ የእግዚአብሔር ካላንደር አሁን የምን ሰዓት ነው? በእግዚአብሔር የምን ሰዓቱ ነው? ይሄ የመፍጠር ሰዓቱ ነበረ። ከዛ አዳምና ሔዋን ሲወድቁ የመቤዠትና መልሶ የራሱ የማድረግ የመዋጀት ስራ ጀመረ። ለእነ አብርሃም ቃል ኪዳን ገባ፣ ለእነ ዳዊት ገባ። ያ የተነገረው ቃል ኪዳን እንደተነገረው እንደዛው ሰዓቱ ደርሶ መሲሁ በመካከላቸው ከድንግል ማርያም ተወልዶ ተአምራትን እያደረገ በመካከላቸው እየተመላለሰ ነው። አንዱም እኮ አሁን ይሄ ኪዩሪዮሲቲያቸው መተው እሱን ምልክት አሳየን ከሰማይ ምልክት አሳየን ምናምን ብለው ከሚጠይቁት ለመሰላችሁ ካላመኑበት ምን አስመጣቸው? እሱ ጋር ተከታያቸው ልም ብሎ እየሄደ ስለሆነ ነው እየወሰደባቸው። አሁን እኮ የህልውናም ጥያቄ ነው የገጠማቸው እነዚህ ሰዎች። ፈሪሳውያንም ከመካከላቸው የተወሰነ ሰው ይሄድባቸዋል፣ ሰዱቃውያንም የተወሰነ ይሄድባቸዋል። ከጸሐፍትም ይሄ ብቻ አይደለም፣ ከአህዛብ ራሱ አሁን ማቴዎስ ወንጌል ምዕራፍ 15 ከናናይቱን ሴት ተመልከቱ። ይሄን ሁሉ መስማት ጀመሩ። ስለዚህ እንፈትነው ሄደን እንፈትነው ተባባሉ። ህልውናቸውም ጥያቄ ውስጥ እየወደቀ መጣ። ዝም ካልነው አገሩን በሙሉ ነው የሚሰበስበው። ስለዚህ ለማሳቀቅ እንሞክር፣ በተማሪዎቹም ፊት ለማሳጣት እንሞክር፣ የደጋገምን እንሂድና እንጠይቀው፣ እናፋጠው አይነት አመጣጥ ነበር የሚመጡ። የሰማዩን ፊት ታውቃላችሁ። ለዕለት ኑሯችሁ ምናምን የሚሆን ነገር ማንም አይደርስባችሁም ታውቃላችሁ። ምን ነው መንፈሳዊ ነገር ላይ ደከማችሁ ነው? ምን ነው የእግዚአብሔር ቃል ስለዚህ ዘመን አልተናገረም? መሲህ ይመጣል ተብሎ አልተነገረም? አሁን ለእናንተ የምትፈልጉት ያለ ይመስለኛል። እናንተ የምትፈልጉት አሁን ሰማይ ላይ ጋጋጋ በል ጋጋጋጋጋጋ። አረ ከጋጋጋ ያለፈ ምልክት ነው እግዚአብሔር በመካከላችሁ ያደረገው። ትቀልዳላችሁ እንዴ ነው እያላችሁ ያለ። ለእናንተ አሁን ሰማይ ላይ ምልክት ነው። ዘመኑን ብታውቁ ኖሮ ትልቁ የእግዚአብሔር ምልክት መካከላችሁ ነው ያለው፣ እሱም ክርስቶስ። ይሄ አሁን የተፈወሱ ሰዎች ምናምን ራሱ ዋና አይደለም። ስለተቀባ ኢየሱስ እግረ መንገዱን አደረገው እንጂ ያንን ሲመጣ እንደዚህ ያረጋል ተብሎ ትንቢተ ኢሳይያስ ምዕራፍ 35 ላይ ተጽፏል። ትንቢተ ኢሳይያስ ምዕራፍ 61 ላይ ተጽፏል። እሱ ይፈጸም ዘንድ እግረ መንገድ አደረገ እንጂ እሱ ከዛ ላለፈ ነገር ነበር የመጣው። ይሄ ካይሮስ የሚባል የእግዚአብሔር ሰዓት ስለደረሰች በዛች ሰዓት ተገልጦ መጥቶ ትልቁ የእግዚአብሔር ምልክት መካከላቸው እየተመላለሰ እስቲ ሰማይ ላይ ምልክት አሳየን ይሉታል። ትልቁ ምልክት እኮ መካከላቸው ነው ያለው ሌላቸው ነው። የሰማዩን ፊትማ መለየት ታውቃላችሁ፣ የዘመኑንስ ምልክት መለየት አትችሉምን? ክፉና አመንዝራ ትውልድ ምልክት ይሻል። ይሄንን ምዕራፍ 12ም ላይ አይተነዋል፣ ተናግሮ ነበረ። ከነቢዩም ከዮናስ ምልክት በቀር ምልክት አይሰጠውም። አጭር መልስ በቃ እዚህ ጋር በቃ የሚገርመው መልሱ ስለ ዮናስ እንኳን ማብራሪያ አልሰጠም። ከዚህ ክፍል ይልቅ የት ነው ስለ ዮናስ ማብራሪያ የተሰጠው ካላችሁ ማቴዎስ ወንጌል ምዕራፍ 12 ማቴዎስ ወንጌል ምዕራፍ 12 ቁጥር 38 ጀምሮ እንደዚህ ይላል። በዚያን ጊዜ ከጻፎችና ከፈሪሳውያን አንዳንዶቹ መለሱና፣ እዚህ ጋር ደግሞ ጻፎችና ፈሪሳውያን ናቸው። ጻፎች ማለት የብሉይ ኪዳን መጽሐፍትን ቁጭ ብለው ይጽፉት ነበር። አሁን ይሄ ሙት ባህር ውስጥ የተገኘ ምናምን የሚባሉ የድሮ ጽሁፎች ራሱ እነዚህ ናቸው የጻፉት። ጻፎች ናቸው። መጽሐፍ ነው ዋና ስራቸው። ከጻፎችና ከፈሪሳውያን አንዳንዶቹ መለሱና መምህር ሆይ፣ እቺ ያው ስላቅ ናት። መምህራቸው እኮ አይደለም፣ እያሾፉበት ነው። አሁን አንዳንዴ ሊቀልድ ቲቸር ይላል አንዳንድ ተማሪ። ትምህርቱ እኮ ስላልገባው አይደለም፣ ሊያላግጠው። ልክ እንደዛ ማለት ነው። ምክንያቱም መምህር ሆይ ካሉት ያስተማራቸውን መቀበል ነው አይደለ? አካ እነዚህ መች ይቀበላሉ? እዚህ እየቀለዱ ነው። መምህር ሆይ ካንተ ምልክት እንድናይ እንወዳለን አሉ። እሱ ግን መልሶ እንዲህ አላቸው፣ ክፉና አመንዝራ ትውልድ ምልክት ይሻል፣ ከነቢዩም ከዮናስ ምልክት በቀር ምልክት አይሰጠው። እዚህ ጋር ግን ማብራሪያ ያለው የሚገርማችሁ የዮናስ ታሪክ። ዮናስ በአሳ አንባሪ ሆድ 3 ቀንና 3 ሌሊት እንደነበረ እንዲሁ የሰው ልጅ በምድር ልብ 3 ቀንና 3 ሌሊት ይኖራል።
የነነዌ ሰዎች በፍርድ ቀን ከዚህ ትውልድ ጋር ተነስተው ይፈርዱበታል። በዮናስ ስብከት ንስሐ ገብተዋልና እነሆም ከዮናስ የሚበልጥ ከዚህ አለ። አያችሁ፣ በዛን ጊዜ ዮናስ ወደ ነነዌ አልሄድም አለ፣ አስቸገረ። በኋላ እግዚአብሔር በራሱ መንገድ ወሰደው፣ ደረሰ፣ ሄደ። ነነዌ በ3 ቀን ትገለበጣለች፣ ትጠፋለች፣ እግዚአብሔር ንስሐ ግቡ ብሏል አለ። ዮናስ የጠበቀው ምንድን ነው? ያው እናንተ የነነዌ ሰዎች እንግዲህ ነነዌ ማለት እንግዲህ አሕዛብ ነው፣ ኃጢአተኛ ሕዝብ ነው። ስለዚህ እግዚአብሔር እንዲህ አለ ቢባል የቱ እግዚአብሔር ብለው ሊያላግጡ ይችላሉ ብሎ ሲጠብቅ ድፍት ብለው በ3 ቀን ውስጥ ንስሐ ገብተው ያ ጥፋት ተከለከለ። ዮናስ ደግሞ ብሽቅ አለ። ለምን አይመለሱም? እኔን ዝም ብሎ ነው እግዚአብሔር የሚያደክመኝ? እንኳንስ እነዚህ የእስራኤል ሕዝብ መች ሰማው እግዚአብሔር? እኔ እንደውም እኮ ነብይ አድርጎ ሲያስነሳኝ እግዚአብሔር ለእስራኤል ሕዝብ መስሎኝ ነበር። ጭራሽ እሱን ለማያውቅ ለነነዌ ሕዝብ ይልከኛል እንደ እያለ እየተነጫነጨ ነው ሄደው። የጠበቀው ምንድን ነው? ፍግም ሲሉ ማየት ነው። ትርፍ አሉ እነሱ። መልእክቱ ግን ምን እንደሆነ ታውቃላችሁ? የዮናስ መጽሐፍ ጉድበል ጎንደር ነው። ሕዝቤ የተባለው የእስራኤል ሕዝብ ስንት ነብይ ልኬለት አይመለስም፣ እግዚአብሔርን አያውቅም የተባለ የነነዌ ሕዝብ ግን ተመልከቱ እንዴት እንደሚፈራኝ። ወዮልህ ነው እያለ ያለው እግዚአብሔር እስራኤልን ሕዝብ። እንዲህ እንደናቃችሁኝ አትቀሩም ነው እያለ ያለው። የት ያውቁሃል አያውቁህም የተባለው የነነዌ ሕዝብ ይሄው ድፍት ብሎ ንስሐ ገባ። እንዲህ ነው መፈራው በአሕዛብ ዘንድ እንኳን። እስራኤል ሕዝብ ግን በጣም ተዳፍሮኛል ብሎ ይህንን መልእክት ለማስተላለፍ ነበር የተናገረው። ስለዚህ ኢየሱስ ትንቢተ ዮናስ በእግዚአብሔር መንፈስ ተመርቶ የተጻፈ መጽሐፍ መሆኑን ራሱ ሲያረጋግጥ ያላችሁ እዚህ ጋር ምልክት አሳየን አሉት ጻፎችና ፈሪሳውያን መጥተው። ከዮናስ በስተቀር ሌላ ምልክት ምንም አላሳያችሁም አለ። ምን ማለት ነው? የብሉይ ኪዳን መጽሐፍትን የሚቀበሉ ናቸው ፈሪሳውያን። የዮናስን መጽሐፍ ከልጅነታቸው ጀምሮ ሲያነቡ የነበሩ ናቸው። ስለዚህ ያንን ሲያነቡ ዮናስ በ3 ቀን ለምን 7 ቀን አልሆነም? የአሳ አንባሪ ሆድ ውስጥ ከሚመጣው መሲህ ጋር የተያያዘ መልእክት ስላለው ነው። እሱ 3 ቀን በአሳ አንባሪ ሆድ ውስጥ እንዳደረና እንደወጣ የሰውም ልጅ አላቸው። እኔ ማለቱ እኮ ነው ኢየሱስ። ማን ተቀብሎት? ማን ሰምቶት? ስለዚህ አሁን ደግሞ ከሰዱቃውያን ጋር አንድ ላይ ሆነው ደግሞ መጥተው ይህን ጥያቄ ሲጠይቁት ባጭሩ ነው የመለሰላቸው። ከዮናስ በስተቀር ሌላ ምልክት ምንም አይሰጠውም ለዚህ ትውልድ። በዮናስ ስብከት የዮናስ ዘመን ሕዝብ ንስሐ ገብቷል። አሁን በመጣው የመጨረሻ የእግዚአብሔር ምልክት ሆኖ በመጣው በኢየሱስ ስብከት ንስሐ ካልገቡ ችግሩ የነሱ ነው ማለት። እግዚአብሔር የሚልካቸው መልእክተኞች የሚገርማችሁ ዋና ዓላማቸው ምንድን ነው? ከላካቸው ከእግዚአብሔር ጋር መልእክት ተቀባዮቹ እንዲታረቁ ማድረግ። አሁን እግዚአብሔር እንታረቅ ብሎ እጁን የዘረጋው በክርስቶስ ኢየሱስ በኩል ነው። ግን ይህንን የተዘረጋ እጅ እንዴት ይቀበሉ? ተናነቃቸው። በቃ አሁን ለእናንተ ሰማይ ላይ ሌላ ምልክት አሳይቼ ምን በቃ እግዚአብሔር የመጨረሻ ምልክቱ እኔ ነኝ፣ በእኔ ነው በቃ የመጨረሻ ምልክት እያሳየ ያለው። ይሄን ከተቀበላችሁ ተቀበላ፣ ከተናነቃችሁ ምንም ማድረግ አይቻልም ነው። እንዳልኳችሁ ቲቸብል የሆነ ስፒሪት ይዘው ሊማሩ እንደመጡ እንዳትሞኙ። እነዚህ አደገኛ ፍጥረቶች ለመፈተን ነው የመጡት። ያደርጋል አያደርግም፣ ይችላል አይችልም፣ የአጋንንት ማስወጣት ጋኔን አለበት ምናምን እሱ በቤልዜቡል ነው ደምድመናል። እሱ ላይ የሰጣቸውን ማስጠንቀቂያ አይተናል አይደል? ማቴዎስ 12ን ስንጨርስ የማይሰራ ኃጢአት ነው እየሰራችሁ ያላችሁት አላችሁ። በዚህ ከቀጠላችሁ፣ በዚህ ሪጀክሽን ከቀጠላችሁ መጨረሻችሁ አያምርም ማለት። በዚህም በሚመጣውም ዓለም አይሰራየላችሁ መንፈስ ቅዱስን መሳደብ አለ። መንፈስ ቅዱስን መሳደብ ማለት መንፈስ ቅዱስ የሚሰራበትን መሲሁን ኢየሱስ ክርስቶስን እያዩ በእጁ የሚሰራውን ነገር እያዩ በእግዚአብሔር ኃይል እየተሰራ እያሉ ከብኤልዜቡል ጋር ማገናኘት፣ ይሄ ስድብ ነው። አሁን እነሱ ተሳደብክ፣ እኔ የእግዚአብሔር ልጅ ነኝ ያልክ፣ ከእግዚአብሔር ጋር እኩል ነኝ ያልክ ምናምን ተሳደብክ። የተሳደባችሁስ እናንተ ናችሁ አለ። የሚየነው ዳብዬ ልክክ ታደርጋላችሁ እንዴ? እናንተ ናችሁ እየተሳደባችሁ ያለ። እና ፈሪሳውያን ላይ በጣም ጠንካራ ነበር የኢየሱስ መልስ። ስለዚህ ሌላ ከነብዩ ከዮናስ ምልክት በቀር ሌላ ምልክት አይሰጠውም። ትቷቸውም ሄደ። በቃ እንደ እንትን ነው ያደረጋቸው። ቢዚ ነኝ፣ ስራ ላይ ነኝ፣ ፕሊስ ለቀልድ ጊዜ የለኝም። ይሄ ሊፈትን የሚመጣን ሰው እኔ ባንዴ ነው የማውቀው። ስራ ላይ ነኝ። ነህምያን ናና ወረድና እንነጋገር ሲሉት ምንድን ነው ያለው? አረ እኔ ስራ ላይ ነኝ፣ ሂዱ ከዚህ እኮ ነው ያለው። በቃ ስራ ላይ ነኝ። ከነአናይቷን ሴት ስራ ላይ ነኝ አላላት። አረ ትላለች።
ይመልስላታል። አረ ትላለች። ይመልስ አረ ስትል እንደ እምነትሽ ይሆንልሽ። አያችሁ፣ እቺ ልታምን ነው የመጣችው። እቺ ሀምብሎና ነው የመጣችው። እቺ ከእጁ በቃ የሆነ መድኃኒት እቀበላለሁ ብላ ነው የመጣችው። እነዚህ እንደዚህ አይደሉም። አሁን እዚህ አየናቸው አይደል? ምዕራፍ 16 ላይ በቃ ከዚህ በኋላ አይመጡም። የመጨረሻ አይን አውጪዎች ናቸው። ይመጣሉ። እኔም እመጣለሁ ላሳያችሁ። ይመጣሉ ገና ከሌላ ጋር አንዴ ለብቻ አንዴ በቡድን ገና ይመጣሉ። መጨረሻም ይመጣሉ ጲላጦስ ጋር። እሱን ካልሰቀልክ አንተ በቃ አትረባ፣ አንተ የቄሳር ወዳጅ አይደለህም፣ በቃ ፖለቲካ አታውቅም ብለው አስገድደው ነው ጲላጦስ እንዲሰቀል ትእዛዝ እንዲያወጣ ያደረጉት። እና እዛ ድረስ ነው የሚሄዱት ልላችሁ። እና እነሱ ቆይተዋል፣ በውስጣቸው ማሴር ከጀመሩ ቆይተዋል። እንዴት አድርገው እንደሚያጠፉት ተማከሩ አይደለ? ማቴዎስ 12 ላይ ተመለከቱ። በቃ ይሄ ነው እኮ አላማቸው። አሁን እኔ በሆን ልታለል ይችላል። አንድ ሰው መልኩን እየቀያየረ ቢመጣ ማለት በልቡ ያለውን ሐሳብ ሸፍኖ እያለ ቢመጣ ሊያታለለኝ ይችላል። ኢየሱስም ማታለል አይቻልም። አንዳንድ ሰዎች ኢቭን ደቀ መዛሙርትን ጨምሮ ለምን እንዲያሰባችሁ ይላል ኢየሱስ። አላሰብንም እንዳይሉ አስበው ይላል ግማሹ፣ ዝም ይላል ግማሹ አዎ አስበናል ይላል። ስለዚህ ሰው በልቡ ውስጥ ያለውን ሐሳብ ልጭ አድርጎ ያቅ ስለነበረ ሊያታለሉት አይችሉም። እና አጠር ያለ መልስ ነው የሰጣቸው። በጣም ቢዚ ነኝ፣ ሚሽን ላይ ነኝ፣ ስራዬ ላይ ነኝ። ሰማይ ምልክት አሳየን፣ አላሳያችሁም። የዮናስ ምልክት አለ። ከዛ መማር ካልቻላችሁ የመጨረሻው እግዚአብሔር ምልክት ይኸው በመካከላችሁ አለና በሱ ልታምኑ ይገባል። ሉቃስ 2 ላይ ልውሰዳችሁ። ይሄ ጌታን ሲጠብቅ የነበረው በተለይ ይሄ ስለ ዘመንን ስለማወቅ ማለት ነው። ስምዖን የሚባለው ያ ሽማግሌው ሰውዬ የተናገረውን ቃል ላንብብላችሁ። ሉቃስ ወንጌል ምዕራፍ 2 ከ27 እስከ 35 ድረስ ይሄዳለሁ። በመንፈስም ወደ መቅደስ ወጣ። ወላጆቹም እንደ ሕጉ ልማድ ያደርጉለት ዘንድ ሕፃኑ ኢየሱስን ባስገቡት ጊዜ እርሱ ደግሞ ተቀብሎ አቀፈው፣ እግዚአብሔርንም እየባረከ እንዲህ አለ፣ ጌታ ሆይ አሁን እንደ ቃልህ ባሪያህን በሰላም ታሰናብተዋለህ። ዓይኖቼ በሰዎች ሁሉ ፊት ያዘጋጀውን ማዳንህን አይተዋልና፣ ይህም ለአሕዛብ ሁሉን የሚገልጥ ብርሃን፣ ለሕዝብህም ለእስራኤል ክብር ነው። ዮሴፍና እናቱም ስለ እርሱ በተባለው ነገር ይደነቁ ነበር። እንደዚህ ነው እንዴ ልጃችን እያሉ ማለት ነው። ስምዖን የሚናገረውን ሰምተው ለሱ ነው ይላሉ። ይሄስ ለሱ ነው። ስምዖን ይጠባበቅ ስለነበር ማለት ነው። ይሄ ነው ካይሮስ ማለት በእግዚአብሔር ካላንደር ምን ሰዓት ነው ማለትና ያንን ማወቅ ትልቅ ብጽዕና አለው። ክብር ለእግዚአብሔር ይሁን። አወቃት ሰዓቷን፣ ስምዖን አወቃት ሰዓቷን። እና ዮሴፍና እናቱ ስለ እርሱ በተባለው ነገር ይደነቁ ነበር። ስምዖንም ባረካቸው፣ እናቱን ማርያምንም፣ እነሆ የብዙዎች ልብ ሐሳብ ይገለጥ ዘንድ ይህ በእስራኤል ላሉት ለብዙዎች ለመውደቃቸውና ለመነሳታቸው ለሚቃወሙትም ምልክት፣ እሺ የመጨረሻ እግዚአብሔር ምልክት ኢየሱስ ነው። ለሚቃወሙትም ምልክት ተሹሟል፣ በአንቺም ደግሞ በነፍስሽ ሰይፍ ያልፋል አላት። ስምዖን አያስቀና? ሽማግሌ እኮ ነው፣ ግን የእግዚአብሔርን ካላንደር ያውቃል። እጁ ላይ ያለው ሰዓት እንደኛ አይነት አይደለም። የእግዚአብሔር የካላንደር ሰዓት። ክብር ለጌታ ይሁን። ሰማዩን ታውቃላችሁ፣ ሰማዩን ፊት ታውቃላችሁ። ይዘንባል አይዘንብም። ለዕለት ኑሯችሁ ለአክቲቪቲያችሁ በጣም ሻርፕ ናችሁ። ስለ መንፈሳዊ ነገር ምን ነው አላቸው። አይ ቲንክ ዛሬ አንዱ መልእክት ይሄ ነው። በምድር ኑሯችንን ለማቃናት ጎበዞች ነን። ደፋ ቀና እንላለን፣ እንማራለን፣ 2 ትምህርት 2 ስራ እዚህ እንላለን፣ ማት ነገር እንላለን። ባዮሎጂ፣ ሳይኮሎጂ፣ ሜትሮሎጂ ምን ነው ቲዮሎጂ ማለት ባዮሎጂ is the study of living things and non-living things ምናምን አይደለ? ትዝ አይላችሁ? ቲዮሎጂ is the study of God ነው፣ study about God ነው፣ ስለ እግዚአብሔር ማጥናት ማለት ነው። ያንዳንድ ሰው አፒታይት ለመንፈሳዊ ነገር ወይም ስለ እግዚአብሔር ለማጥናት ዝግ ነው። ሳይኮሎጂ ለማጥናት ክፍት ነው። ሳይኮሎጂ አታጥኑ አላልኩኝም። ሜዲሲን ምናምን አታጥኑ አጥኑ፣ ግን ይሄንንም አጥኑ። ለዚህ ግድ
በቃ ትምህርት ቤት ግቡ ምናምን ማለት ከቀናችሁ ግቡ፣ አግኝታችሁ ነው እንዴ? ምን ችግር አለው? ከተሳካ ነገር ጊዜ ካለ ምን ግቡ። ግን እንደው በጣም እንደ ፎርማልም እንኳን ባይሆን ቁጭ ብሎ እንኳን የእግዚአብሔርን ቃል የማጥኛ ጊዜ ምናምን መስጠት በጣም በጣም ያስፈልጋል። ምክንያቱም እኛ በቃ መንፈሳዊ ሰዎች ዓለማዊ አይደለንም አይደል? እንግዲህ መንፈሳዊ ሰዎች ነን። መንፈሳዊ ሰው ደግሞ መንፈሳዊ ነገር መመገብ አለበት። ለመንፈሳዊ ነገር አፒታይቱ መከፈት አለበት። ስለዚህ እነዚህን ሰዎች የነቀፋቸው ምንድነው? የሰማይ መልካይቶ ማወቅ በጣም አንደኛ ናቸው። መንፈሳዊ ነገር ሲባል ግን ወገቤን ትላላችሁ። ስለዚህ ዛሬም በጣም በጣም ብዙ ወጣት ነው ያለው እዚህ እንግዲህ በምድር ላይ ከብዙዎቻችን ይልቅ ብዙ ትቆያላችሁ። አሁን ከኔ በላይ ትቆያላችሁ፣ ምንም ጥያቄ የለውም። ዝም ብዬ ሳያችሁ ቤታ ካልመጣ እኔም ማላየውን ቀን ታያላችሁ እና ከቆያችሁ አይቀር ፕሊዝ ከቆያችሁ አይቀር መንፈሳዊ ነገር አሁን ይሄ በጣም ዛሬ እንደውም በጣም አፕሪሺየት ላደርጋችሁ ፈልጋለሁ። በጣም አቴንቲቭሊ አሁን አንድ የተሳሳተ አመለካከት አለ በቤተ ክርስቲያን ውስጥ። ምንድነው የእግዚአብሔር ሕዝብ ትምህርት አይወድም ሲባል ለብዙ ጊዜ ትምህርት አይወድም። ትምህርት እንደሚወድ ይሄው እናንተ አሳያችሁ ነው እኮ። እግዚአብሔር ይባርካችሁ። በእውነት የተሳሳተ አባባል፣ የተሳሳተ አመለካከት ነው። እግዚአብሔር ትምህርት አይወድም፣ እስቲ ያቅርብለት ይወዳል። እኛ ማቅረብ ሲያቅተን አይወድም ይሄው ይወዳል። ትወዳላችሁ እና ፕሊስ ይሄንን ኪፕ አድርጎት ለማለት ነው። በቃ መንፈሳዊ ነገር መራብ መጠማት ሁል ጊዜ የጤነኛ መንፈሳዊ ሰው ምልክት ነው። እና እነዚህን ሰዎች እንደዛ ነው የነቀፋቸው። ከነብዩ ዮናስ በስተቀር ሌላ ምልክት አያሳያችሁም። የመጨረሻ የእግዚአብሔር ምልክት ኢየሱስ እንደሆነ ያው ስምዖን ያቀፈው ስምዖን ሽማግሌው አንተ በቃ የመጨረሻ ምልክት ነው፣ የእግዚአብሔር የመጨረሻ ምልክት ከዚህ ውጪ የለውም ማለት። ቁጥር 5 ደቀ መዛሙርቱም ወደ ማዶ በመጡ ጊዜ ከነሱ ጋር ያለው ነገር ያበቃ ይመስላል አይደል? አሁን እዚህ ጋር ከፈሪሳውያን ጋር ምናምን አላበቃም። ምንድነው መሰላችሁ እያደረገ ያለው? አሁን እንግዲህ ብሪጇ እንዴት እንደምትሰራ ላሳያችሁ። ድልድዩዋ ይሄ እስከ ቁጥር 4 ያየነውና ከቁጥር 5 እስከ ቁጥር 12 ያለው እንዴት እንደሚገናኝ ከነሱ ጋር ይሄንን ተነጋገረ። ሊፈትኑት እንደመጡ አውቋል። በቃ ፊት ለፊት ነግሯቸዋል። ቢዚ ነኝ፣ ስራ ላይ ነኝ ያለ። ወዲያው ከደቀ መዛሙርቱ ጋር ሆነ፣ ወደ ሌላ ስፍራ ሄዱ። እሱ በውስጡ የነዚህ ሰዎች መርዝ የሆነ ትምህርት እኮ እያለ ነው ያለው። የነዚህ ህገኝነት፣ የነዚህ ደግሞ ሊብራልነት፣ በጣም ኤክስትሪምሊ ነፃነን ባይነት ነው። እንግዲህ እነዛ ምንም ነገር ማድረግ አትችልም ነው፣ በቃ አታርግ ይበዛዋል። እነዚህ ደግሞ የፈለከውን አርግ ነው። ሁለቱም ስህተት ነው። ለደቀ መዝሙር ጌታን ለሚከተል ሰው ሁለቱም ስህተት ነው። ስለዚህ ኢየሱስ ሁለት ጽንፍ የያዙ የተሳሳቱ የእምነት ግሩፖችን አናግሮ ጨርሶ ስለሆነ አሁን ደቀ መዛሙርቱ ጋር የመጣው ሁለቱም ከያዙት ጽንፍ መጠበቅ እንዳለባቸው ማስተማር ነበረበት። ሄደዋል እኮ እነሱ ሄደዋል። ሐሳቡን ግን ይዞት እነዚህ ተከታዮቼ እንዴት ነው የሚተርፉት ከዚህ ከሁለት ጽንፍ ነው። ስለዚህ ቀጥታ እሱን ነው ሊነግራቸው የመጣው ለደቀ መዛሙርቱ። እንደዚህ ይላል፣ ደቀ መዛሙርቱም ወደ ማዶ በመጡ ጊዜ እንጀራ መያዝን ረሱ። ሎኬሽን ቦታ ቀይረዋል ማለት ነው። እንግዲህ አሁን ወደ ማዶ መጥተዋል። እንጀራ መያዝን ረሱ። ኢየሱስም ከፈሪሳውያንና ከሰዱቃውያን እርሾ ተጠንቀቁና ተጠበቁ አላቸው። አያችሁ፣ አሁን የፈሪሳውያንና የሰዱቃውያን እርሾ የሚለው ነገር አለው ኢየሱስ። ደቀ መዛሙርቱ እንጀራ ረስተዋል። ሲገጣጠም ተመልከቱ። በፍጹም ስለ እንጀራ አይደለም እሱ እያወራ ያለው፣ ስለ እነሱ አስተምህሮ ነው። እነሱ ደግሞ እንጀራ ረስተዋል እና በልባቸው አንዳንዴ እኮ እንደዛ ይሆናል። አንድ ሰው የሆነ ነገር እያወራ እያሰበ ያለ በልቡ ወሰድከው ዲዛ አልወሰድኩም ምን እንደሆነም እንኳን አያውቅም እኮ ግን በቃ ይገጣጠምለታል። በቃ እና እናንተ ያላችሁት ሌላ፣ ኧረ እኔ እንትኑና ያልኩት እኔ ደግሞ ፍራንኩም መስሎኝ ምናምን ብሎ የሚደነባበር ሰዋል። አሁን ደቀ መዛሙርቱ ወይኔ እንጀራ ሳንይዝ ከዚህ በፊት ያለው ምዕራፍ ላይ እኮ ብዙ እንጀራ ስለያዙ እኮ አይደለም የበሉት፣ ጠፋባቸው፣ ረሱት። የሚያኖራቸው አብሯቸው ያለው ጌታ እንደሆነ ጠፍቶባቸዋል። እንጀራ ይዛል አልያዝኩም፣ አንተ ይዛል አልያዝኩም። አሁን ደግሞ እኮ ያለነው ወደ ማዶ ተሻግረ ሌላ ቦታ እኮ ነው ያለን። እንግዲህ የአሕዛብ ከተማ ነው አሁን ያሉት። ከአሕዛብ እንጀራ አይገዛም። እንረክሳለን ብለው ነው የሚያስቡት። ገና እኮ አይሁዳውያን ነው። አሁን ምን ይሻላል እያሉ ኢየሱስ ከፈሪሳውያን እሱ ከነዛ ጋር ነው ያለው። ከፈሪሳውያንና ከሰዱቃውያን እርሾ አላልኩም አለ። አንደኛው ተነሳና በቃ እርሾ ቢገናኝ ከእንጀራ ጋር ነው ከዳቦ ጋር ነው፣ ሌላ ምን ሊሆን ይችላል? ጭራሽ እኮ አላለምስ።
እንጀራ መያዝን ረሱ። ቁጥር 6 ኢየሱስም ከፈሪሳውያንና ከሰዱቃውያን እርሾ ተጠንቀቁና ተጠበቁ አላቸው። እነርሱም እንጀራ ባንይዝ ነው ብለው እርስ በርሳቸው ተነጋገሩ። ኢየሱስም አውቆ አያችሁ፣ እርስ በርስ እኮ ነው ያወሩት። አንተ ዛሬ እንጀራ ባንይዝ ስለ እርሾ ይናገር፣ ምን ጉድ ነው ሲሉ እርስ በርስ ነው ያወሩት። አወቀው ኢየሱስ አወቀና ምን አላቸው? እነርሱም እንጀራ ባንይዝ ነው ብለው እርስ በርሳቸው ተነጋገሩ። ኢየሱስም አውቆ እንዲህ አላቸው፣ እናንተ እምነት የጎደላችሁ፣ በመጀመሪያ እንጀራ በመያዝና ባለመያዝ ጉዳይ ከኔ ጋር ስትኖሩ አንድ ነገር እርግጠኛ እንድትሆኑ ፈልጋለሁ። በጣም ብዙ እንጀራ ስለያዛችሁ አይደለም የምትበሉት፣ እኔ ስላለው ነው የምትበሉት። ክብር ለጌታ ይሁን። በእውነት በቃ ከኢየሱስ ጋር መሆን ከብዙ ጉድ ያተርፋል። እና ስላልያዛችሁ ምናምን አይደለም፣ እሱ አይደለም። እናንተ እምነት የጎደላችሁ እንጀራ ስለሌላችሁ ስለምን እርስ በርሳችሁ ትነጋገራላችሁ? ገና አታስተውሉምን? ማለት 4000 ሰው 5000 ሰው ስመግብ እኮ ምንም እንኳን ለነሱ ራርቼ በመገባቸውም እኮ ለእናንተ እኮ ሌሰን እኮ እያስተላለፍኩ ነው። ከኔ ጋር መኖር እኔን መከተል ማለት ምን እንደሆነም እንድታውቁ እኮ ነው እያደረኩኝ ያለሁት። እንዴት አታስተውሉ? ልብ አትሉም? እንደሚደረገውን ነገር እምነት የጎደላችሁ አላቸው። አታስተውሉምን? ለ5000 5ቱ እንጀራ ስንት መሶብ እንዳነሳችሁ ትዝ አይላችሁምን? ወይስ ለ4000 7ቱ እንጀራ ስንት ቅርጫትም እንዳነሳችሁ ትዝ አይላችሁምን? ከፈሪሳውያንና ከሰዱቃውያን እርሾ እንድትጠበቁ ብዬ ስለ እንጀራ እንዳልነገርኳችሁ እንዴት አታስተውሉምን አላቸው ይላል። እስከ ቁጥር 11 ድረስ ማለት ነው። ይኸውላችሁ ኢየሱስ ሲናገር ባንዴ አልገባንም ማለት ለዘላለም አይገባንም ማለት አይደለም። ሳምራይቷን ሴት አሁን ዮሐንስ ወንጌል ምዕራፍ 4 ላይ ውሃ ጠጪኝ አላት። አንተ አይሁዳዊ ስትሆን ከሳምራዊ ሴት ውሃ የምትጠይቀው እውነት ውሃ ጠምቶ ነው? ደግሞ መቅጃም የለ። ምክንያቱም በመቅጃውም እንረክሳለን ነው የሚሉት አይሁዳውያን። በእነሱ መቅጃ ከጠጡ ሊረክሱ ነው። ከጠጣህም በአንተ መቅጃ ነው። መቅጃም የለህም። መቼም በእኔ መቅጃ ትጠጣ አይ ዶንት ቲንክ ውሃ አይጠማህም አይመስለኝም አይነት አመላለስ ስትመልስ፣ እንግዲህ ውሃ ጠጭኝ የሚልሽን ብታውቂው ኖሮ አንቺ ትለምኚው ነበረ። ለማንኛውም እኔ የምሰጠው ውሃ ከውስጥ የሚፈልቅ ምናምን ሲባል በቃ እንዳልጠማ ታዲያ እንዳልመላለስ ለምን እሱን ውሃ አሰጠኝም? እሷ የመሰላት የሆነ በቃ ወይ በሯ ላይ ጉድጓድ ቆፍሮላት ምናምን እንደዚህ ነው ያሰበችው። እንዴት እንደሚራራቅ ተመልከቱ። አላወቀች፣ ምን እንደሚያወራም አላወቀችው። ይሄ ማለት ግን ለዘላለም አይገባትም ማለት ነው አይደለም። በቆይታ እኮ ገባት። ይኸውላችሁ የጌታ ነገር ዛሬ አልገባንም ማለት ዶማ ራስ ነን ወይንም አይገባንም ማለት አይደለም። ይገባናል። ምንድነው መድኃኒቱ? መቆየት። ምን አጣደፈ? በቃ ያለም መጨረሻ አይደለም። ዛሬ አልገባኝም ማለት በቃ ነገ ይገባኛል። ክብር ለእግዚአብሔር ይሁን። እኔ ግን እዛ ሰፈር አልጠፋም ነው። ከዛ እግሩ ስር አልጠፋም፣ ትምህርቱ ስር አልጠፋም፣ መጽሐፉ ስር አልጠፋም፣ ቅዱሳን መካከል አልጠፋም፣ ጸጋው አክቲቬት የሚያደርግበት ህብረት ውስጥ አልጠፋም ነው ትልቁ ነገር። እንዴ ለዚህ እኮ እኛ ምስክሮች እኮ ነን። አሁን አንዳንድ ጊዜ ስንመጣ በፍጹም ዛሬ ይሄ ይገባኛል ብለን አስበን አይደለም የምንመጣው፣ ግን ብትን ብሎ የሚገባን ቀን አለ። እኔ አስታውሳለሁ እቤት ስደርስ ነው የማውቀው። በእግሬ ልሂድ በምን ልሂድ ራሱ አላውቀውም፣ ከመደሰቴ የተነሳ ማለት ነው። በቃ የእግዚአብሔር ቃል በርቶልኝ ሲሰበክ ሰምቼ ምናምን ውብዬ ተደስቼ እንዴት እንደደረስኩ አላውቅም። ቤት በቃ እንሆናለን እንደሱ። ምን ለማለት ነው? ደቀ መዛሙርቱ አታስተውሉምን አላቸው እንጂ ለዘላለም የማያስተውሉ ናቸው ብሎ አያበቃም ይሄ ቴክስት። አስተዋሉ ነው የሚለው። እንዴት ነው ግን ያስተዋሉት? እግሩ ስር በመሆን ማርታና ማርያም ኢየሱስ ቤታቸው ገባ። ማርታ ጉድ ትላለች። በነገራችን ላይ የማርታ ስራ መጥፎ አይደለም። እንግዳ ማስተናገድ መጽሐፍ ቅዱሳዊ። አንዳንዴ አሁን ማርታን በቃ ጥንብርኩሷን የማውጣት እንትን አለ። በፍጹም የማርታ ጥንብርኩስ በፍጹም መውጣት የለበትም። ኖ ምርጥ ሰው ናት። ሰርቪስ ነው የሰጠችው ለኢየሱስ። እንግዲህ አሁናችሁ ስትሄዱ ነው የሚታወቃችሁ። እንግዳ ነው እንግዲህ ሰው ቤት አስቡት። መሶቡን አይከፍት ሄዱ። ርቦት ይሆናል፣ ደክሞት ይሆናል። እና እንግዳ ማስተናገድ በጣም መጽሐፍ ቅዱሳዊ እና ስህተት አላት። ኃጢአት አልሰራችም፣ መጥፎ ነገር አላደረገች። ሰርቪስ ነው የሰጠችው፣ መስተንግዶ ነው የሰጠችው። ምንድነው ፕሮብሌሙ?
እህቷንም እንደሷ እንድትሆን ፎርስ ታደርግ ነበር። እና እሷ የመረጠች ምርጫ የማይረባ ምንድነው አሁን እግር ስር መቀመጥ? አይ ቲንክ በተመላለስሽ ቁጥር ትገላምጣታለች መሰለኝ። ምን እግር ስር መቀመጥ ምንድነው? እግር ስር መቀመጥ ጥቅም እንዳለው ኢየሱስ ተናገረ። መልካምን መርጣለች፣ ከሷም ምን አይደረግም። ያችሁ እግሩ ስር ስትሆኑ የማይወሰድባችሁን መረዳት አምጥቶ እሱ ነው ጥቅሙ። እና ይሄ አሁን ከእግሩ ስር መሆን አብሮ ማሳለፍ በጣም በጣም ጠቃሚ እንደሆነ ከደቀ መዛሙርት ሕይወት እናያለን። እና ሁለት ጊዜ ነው አታስተውሉምን አላቸው። እኔ ስለ እንጀራ አላወራሁም ማለት ግን እኮ ለመገናኘት እኮ ስታይ ሊትራሊ ስትወስዱ እኮ ይገናኛል አይደል? እርሾ ከእንጀራ ጋር እርሾ ወይ ከእንጀራ ወይ ከዳቦ ጋር ነው የሚገናኝ። በዚህ ቴክስት ግን በፍጹም ፈሪሳውያን ስለሚጋግሩት ዳቦ ስለ ፈሪሳውያን እንጀራ ውስጥ የሚገባ እርሾ ምናምን አልተናገረም። እነሱ ግን ሊትራሊ ወሰዱትና በቃ እኛም እንጀራ አልያዝን፣ እሱም ስለ እርሾ እያወራ ነው። በቃ እንግዲህ ፈሪሳውያን ጋር ሄዳችሁ እርሾ አትበደሩ፣ ሰዱቃውያን ጋር እርሾ አትበደሩ ምናምን ነው መሰለኝ ምናምን ብለው ተረጎሙት። እንዲህ አይነት አተረጓጎም መጀመሪያ አካባቢ ያጋጥማል። አሁን ኢየሱስ መስቀል ላይ ተሰቅሎ እያለ ከታች ከነበሩ ሰዎች አንደኛው ምን ይላል? ኤልያስ ሆይ ይላል። ኤሎሄን እኮ መጽሐፍ ቅዱስ እኮ ነው የሚለው። ኤሎሄ ላማ ገና ኤል እኮ ስላለ ነው ከፊት ኤሎሄ ሲል ኤልያስ ሆይ ይላል። ኤልያስ ሆይ አላለም እሱ። አምላኬ ስለምን ተውክ? ኢንተርፕሪቴሽን አያችሁ፣ ትርጓሜ በጣም ጥንቃቄ ይጠይቃል። እና አለ መጽሐፍ ቅዱስ ውስጥ ሰዎች መስሏቸው እሱ ያለው ሌላ ሰዎች የተረዱት ሌላ የሚሆንበት ጊዜ አለ። በደቀ መዛሙርትም ሕይወት በሌላ ደስ የሚለኝ ግን በደቀ መዛሙርት ሕይወት ፕሮግሬሲቭሊ እየገባቸው ይሄዳል። እንዴት ነው ግን? ቆይቼ እግዚአብሔርን ደጅ ጠናሁት፣ እሱም ክብር ለጌታ ይሁን። እርጋታ ቆይታ የደቀ መዝሙር ምልክት ነው። አንዳንድ ሰው በጣም ችኩል ከመሆኑ የተነሳ በቃ ይሄ ጥያቄ አልተመለሰልኝም ስለዚህ ጆቫ ዊትነስ ሆናለሁ። አንድ ጥያቄ ስላልተመለሰልኝ ነው ጆቫ ዊትነስ የምትሆነው? ይሄ ደቀ መዝሙር ምልክት አይደለም እንዴ? ያ ደቀ መዝሙር ረጋ ብሎ እዛው ሰፈር አይጠፋም። የማርያም ቢጤ ነው። በቃ ደቀ መዝሙር እግሩ ስር ቁጭ እያለ አልገባኝም፣ አንድ ቀን ይገባኝ ይሆናል እንጂ ቤዚክ የሆነ ነገር ደግሞ ገብቶኛል፣ መሰረታዊ የሚባለው ነገር ገብቶኛል። ስለዚህ ይሄ አልተመለሰም ማለት ያለ መጨረሻ አይደለም። ደግሞ አንድ ቀን ይገባኛል ብሎ እዛው ሰፈር ያሳልፋል ማለት ነው። ስለዚህ እነሱም ቁጥር 12 ተመልከቱ። እሷን ተናግሬ እጨርሳለሁ። አታስተውሉምን ሲላቸው ሁለት ጊዜ መቼም አስደንጋጭ ነው አይደለ? አንተ እውነትም አናስተውልም እንዴ ያሉ መሰለኝ። እነርሱም ከፈሪሳውያንና ከሰዱቃውያን ትምህርት እንጂ ከእንጀራ እርሾ እንዲጠበቁ እንዳላላቸው ያን ጊዜ አስተዋሉ። አረ እንኳን አስተዋሉ። ደቀ መዝሙር ያስተውላል። ክብር ለጌታ ይሁን። ለሆነ ላይ ያልገባው ነገር ሊኖር ይችላል። እሱ ኦኬ፣ በቆይታ እየገባው ይመጣል። እና እነዚህ ሰዎች ወይም ደቀ መዛሙርቱ አስተዋሉ። ለካ ምንድነው ነገሩ? እርሾ ትንሽ ናት፣ ብዙውን ታቦካለች። የፈሪሳውያን ትንሽ የምትመስል ትምህርት ኢየሱስ ባስተማራቸው ደቀ መዛሙርት ሕይወት ውስጥ ገባ ማለት መርዝ ነው። ስህተት ትምህርት ትንሽ አይባልም። መጽሐፍ ቅዱስ ላይ ኢየሱስም ሆነ ሐዋርያቱ ስህተት ትምህርትን ቀለል አድርገው አይተው አያውቁ። ስለዚህ ቤተ ክርስቲያን ስህተት ትምህርት ላይ ስትሪክት መሆን ግዴታዋል። አሜን። እንትን አይደለም፣ ይሄ ኮምፕሮማይዝ ማድረግ አይደለም። የደቀ መዝሙርና የመንፈሳዊ ሰው ምልክት ስትሪክት መሆን ዶክትሪናል ነገር ላይ። አሁን ይሄ ከፈሪሳውያንና ከሰዱቃውያን ትምህርት እንጂ ከእንጀራ እርሾ እንዳላላቸው አስተዋሱ። ትምህርት የሚለው ዶክትሪን ነው የሚለው። አሁን አንዳንድ ሰው ዶክትሪን አትበለኝ። ዶክትሪን እኮ ትምህርት ነው። ትምህርት አትበለኝ ነው እያልከኝ ያለው። እኔ በዶክትሪን አላምንም። ዶክትሪን እኮ ትምህርት ማለት ነው። በትምህርት አታምንም። ከፈሪሳውያንና ከሰዱቃውያን ዶክትሪን ወይም ትምህርት አስተምህሮ እንዲጠነቀቁ እንደነገር እንዳመለከታቸው አስተዋሉ ይላል። የነዚህ ህገኝነት የወንጌል ጠላት ነው።
አያችሁ ህገኝነት ምንድነው? የኢየሱስን የመስቀል ስራ ከንቱ የሚያደርግ ማለት ነው። የኢየሱስን የመስቀል ስራ ከንቱ የሚያደርግ አስተምህሮ ውስጥ ትገባለህ፣ ዝም ብለህ ትሄዳለህ። እነዛ ደግሞ ሊብራሎች ናቸው። ሊብራሊዝም ደግሞ ምን መሰላችሁ? መንግስተ ሰማያት የለም፣ ሲኦል የለም፣ ከሞት በኋላ ህይወት የለም፣ እንደፈለክ ኑር ምናምን የሚል አይነት ትምህርት ነው። በጣም ዓለማዊነትና በቃ ይሄ ዘመናዊ ነን ምናምን ብሎ በማሰብ የማንም ተገዢ አይደለንም እግዚአብሔርንም ጨምሮ ባዮች ናቸው። ይሄ ምንም እንድታረግ አይፈቅድልህም፣ እስርስርህን ነው የሚያወጣው የፈሪሳውያን ትምህርት። ይሄ ደግሞ የፈለከውን አድርግ ነው። ሁለቱም ስህተት ነው። ወንጌል እዚህ መካከል ላይ ነው ያለው። ወንጌል በህግ አይደለም በጸጋ ነው የሚጸደቀው ይለናል። በጸጋ የጸደቀ ሰው ግን እንደፈለኩን የሚል ትምህርት ደግሞ የለውም መጽሐፍ። ስለዚህ ከሁለቱም እንዲጠበቁ ነበር ጌታ ኢየሱስ ክርስቶስ ይህንን የነገራቸው። እርሾን አትናቃት። ሊጡ ስትገባ ነው ጉዱ የሚታየው። የስህተት ትምህርትን እንዳትንቀው ትንሽ ነው ብለ እስቲ ይምጣ እስቲ አስተናግደው ብትንትንህን ነው የሚያወጣው። ተጠንቀቅ። እኔ በእነዚህ ዓመታቶች ቆይታዬ በእግዚአብሔር ቤት ውስጥ ምን አየው መሰላችሁ? ሰው በብዙ አስቸጋሪ ነገር ውስጥ ሊያልፍ ይችላል፣ ይወድቃል፣ ይነሳል ምናምን። ስህተት ትምህርት ውስጥ የገባ ሰው ግን እንዴት እንደሚሰቃይ አይቻለሁ። እንደ አባዜ ነው፣ ድንገት ይነሳበታል። የሚገርም ወይም አቢሾ። አንዳንድ ሰው አሁን ሲሰክር ነው አቢሾ ያለበት ይባላል። ያስለፈልፈዋል፣ ያስለቅሰዋል፣ ብዙ ነገር ያደርጋል እና በቃ ጦር ሜዳ ተለክፎ ነው፣ አቢሾ ነው፣ አባዜ ነው ምናምን ይባላል። የስህተት ትምህርት እንደዚህ አይነት ባህሪ እንዳለው አይቻልም። መዳፈር መጥፎ ነው። ኢየሱስ ክርስቶስ ምንም አያረጋችሁም ደግሞ ፈሪሳይና ሰዱቃይ አረደዛ አይደለም ያለው፣ ተጠንቀቅ ነው ያችሁ። ፊት አትስጥ። እንደ ወታደር ቆፍጠን ብለህ ነው መጽሐፌ እንደዚህ ነው የሚለው፣ ቤተክርስቲያን ያስተማረችኝ ይሄንን ነው፣ የእግዚአብሔር ቃል እንደዚህ ነው ብለህ ቆፍጠን ብለህ እንጂ ልክ እንደ ቡና ቀማሽ አንተ ምንድን ነው የምታስተምረው? እስቲ ንገረኝ። አንተስ ምንድን ነው የምታስተምረው? እስቲ ንገረኝ። ኖ ኖ ኖ ኖ ኖ ኖ። ደቀ መዝሙር ያረፈ ሰው ቅብዝብዝ አይደለም፣ ያረፈ። እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ፣ እኔ ምን አረጋችኋለሁ? ወንጌል ያላሳረፈው ኢየሱስ ያላሳረፈው ሰው የትኛው ሃይማኖት ሊያሳርፈው ይችላል? አይችልም። አሁን እኮ ሰዱቃውያንና ፈሪሳውያን እኮ ቢያርፉ እኮ አይመጡም ኢየሱስ ጋር። እየተቅበዘበዙ እኮ ወሰደው እኮ እባክህ ህዝባችንን ዝም ብለና ያለን እንዴ? እንዴት ነው ይሄ ነገር? ይሄ ዛቻ፣ ማስፈራራት፣ መደባደብ፣ መግደል ያላረፈ ሰው ምልክት። ደቀ መዝሙር እንደዚህ አይነት ባህሪ። ደቀ መዝሙር ረጋ ያለ ነው። ክብር ለእግዚአብሔር። ደርበብ ያለ ነው ራሱ በቃ ስክን ያለ ረፍ ያለ በጌታ ትምህርት በደንብ በቃ እርግጥ አድርጎ የቆመ እንጂ ተቅበዝባዥ አይደል። እሱማ ዓለማዊ ያለን ነበር እንደዛ ነበር ነው። ስለዚህ የዛሬው ክፍል ምንድነው የሚያስተምረው ካላችሁኝ፣ ፈሪሳውያንና ሰዱቃውያን ሊፈትኑት መጡ። ቁርጣቸውን ነገራቸው። ሰማይ ምልክት፣ የምድር ምልክት ምናምን በቃ የእግዚአብሔር የመጨረሻው ምልክት ይኸው። በብሉይ ኪዳን ዮናስ እንትን ተብሎላችኋል። ዮናስ ለምን 3 ቀን ብላችሁ ከሰው ልጅ 3 ቀን በምድር ሆድ ውስጥ የማደር ጋር አገናኝታችሁ የመጨረሻ እግዚአብሔር ምልክት መሲሁ ነው ካላላችሁ ልረዳችሁ አልችልም ነው ያለው። ያችሁ እነሱ ሪጀክሽን ውስጥ ነው ያሉት። ቀጥታ በቃ እኮ ፊት ለፊት እኮ ተነጋግረዋል። ሊያጠፉት አሰቡና አሁን ይሄ ጋኔን አስወጣሁ የምትለው በብኤልዜቡል እየተሳደባችሁ ነው አላቸው። ተከር ማይሰራይ ኃጢአት ውስጥ ገብታችኋል ዋ ነው ያላቸው ማቴዎስ 12 ላይ። ይሄው የፈጣጣ ነገር መጡ። ደግሞ ምልክት አሉት። የምን ምልክት? ሰማይ ላይ ለእናንተ ከዮናስ በውጪ ደግሞ ለእናንተ በሰማይ ሌላ አለፍ አማራን ያልደክምም አላቸው። ቢዚ ነኝ ሂድ፣ ደክሞኝ አታድክመኝ አላቸው። ያው እንዳልኳችሁ ገገሞች ናቸው። ገና ይመጣሉ፣ እኔም እመጣለሁ። ይኸውላችሁ እንግዲህ ሰው እንደዚህ የተሰቃየበት ኢየሱስ ለኛ ፏ ብሎ ይበራል። ክብር ለዘላለም ለሱ። በእኔ የማይሰናከል ብፁዕ ነው አለ። በቃ በእኔ የማይሰናከል ብፁዕ።
አሁን እኛ ቀላል ይመስላል። የሃይማኖት መሪ ተወናብዶበታል ኢየሱስ። ምን ጉድ ነው የመጣብን እያሉ ለኛ ግን የእንግሊዝኛው ጉድ ሆነልን ኢየሱስ።